የአምላካችን የእግዚአብሔር ስም የተባረከ ይሁን። በዘፍጥረት ምዕራፍ 48 ቁጥር 11 ላይ ያለው ቃል እንመልከት። ዘፍጥረት ምዕራፍ 48 ቁጥር 11 ላይ የሚገርም ቃል ነው። የእግዚአብሔር ቃል ሁሉም ይገርማል። ደግሞ እዚህ ላይ ያለው ቃል ደግሞ እዚህ ደግሞ በህይወታችን አንዳንድ ጊዜ ልክ የእግዚአብሔር ቃል ሬማ ሆኖ ሲመጣ፣ የእግዚአብሔር ቃል መልእክት ሆኖ ሲመጣ፣ የእግዚአብሔር ቃል የጊዜው መልስ ነገር ሲሆን ደግሞ ካለንበት ነገር ውስጥ ያወጣናል። ካለንበት ነገር ላይ እግዚአብሔር ተስፋ ይሰጠናል። ካለንበት ነገር ላይ ወይ ነገ ይታየናል። ካለንበት ነገር ላይ ተነስተን ወደ ሩቅ እንድንሄድ ያደርገናል። ካለንበት ነገር ተነስተን መጨረሻ ነው ያልነውን መጀመሪያ ሆኖ እናየዋለን። ክብር ለኢየሱስ ክርስቶስ ይሁን። ዳዊት እንደዚህ ያለ የሚለው እንደውም ሐሳቦች በእኔ ዘንድ እንደምን እጅግ የተወደዱ ናቸው አይደል? የከበሩ ናቸው፣ በቁጥራቸው ከአሸዋ ይልቅ በዙ። አንደኛ ዳዊት ጋር የእግዚአብሔር ሐሳብ ክቡር ናቸው። የሚገርማችሁ ትንሽና ውድ የሆነ ነገር ነው በጣም ክቡር ብንለው ምንጠነቀቅለት። ዳዊት ጋር ግን እንደዛ አይደለም። በቁጥራቸው ከአሸዋ ይልቅ በዙ ማለት በስተውም ክቡር ናቸው። ጌታ ስሙ ለዘላለም የተባረከ ይሁን። እንዲህ ያደርገለን ማለት እየበላነው የሚርበን፣ እየጠጣነው የሚጠማን፣ እየፈለግነው እንደገና መነሳት የምንፈልገው የእግዚአብሔር ቃል ይሆንልን ማለት ረሃብ፣ ሁል ጊዜ ረሃብ፣ የምንራበው የምንጠማው ውድ ነገራችን እሱ እግዚአብሔር ቃል ይሆንልን። ክብር ለኢየሱስ ይሁን። ዘፍጥረት 48 ቁጥር 11 ላይ የምናየው ይሄን ነው። ዘፍጥረት ምዕራፍ 48 ቁጥር 11 ከማየታችን በፊት ቁጥር 8 ላይ ዘፍጥረት ላይ አይተን እንደሆነ ያዕቆብ ወይም እስራኤል ስሙ ተለውጦ እንደገና ዮሴፍ ደግሞ ልጁ ማለት ነው። የሁለቱ ኮንቨርሴሽን ወይ ደግሞ ንግግር ነው የምናየው። በቁጥር 48 ቁጥር 8 ላይ እስራኤል ወይም ያዕቆብ ዮሴፍን ልጆች አይቶ እነዚህ እነማን ናቸው ማለት። ለምንድን ነው እንደዚህ? እንዴት ነው አንድ ሰው ቤት ገብቶ ልጆች መጥተው ከአባታቸው ጋር ቁጭ ብለው እያያቸው እነዚህ የማን ልጆች ናቸው ይላል? ወይስ እድሜያቸው ስንት ነው፣ ስንት ልጆች ሆኑልህ ምናምን እያለ ነው እንጂ የሚያወራው እነዚህ ልጆች ከየት አመጣሃቸው ወይ ደግሞ የማን ናቸው ብሎ አይጠይቅም። የማን ናቸው ካለ ችግር አለ ማለት ነው፣ ወይ የተለያየ ነገር። እዚህ ቤትም የሆነው ነገር እንደዛ ነው። በያዕቆብ ዘንድ ዮሴፍ ልጆች ይዞ ለማግኘት በህልሙ ማያየው ይህን ነገር። ስለዚህ እነዚህ እነማን ናቸው ማለት ኤፍሬም እና ምናሴ ቁጭ ብለው ከዮሴፍ ጋር ሲመለከት ማን ናቸው አለ። ዮሴፍም እርግጠኛውን የተናገረው እኔ በቃ የኔ ልጆች ናቸው የወለድኳቸው፣ በጉልበት ያመጣኋቸው፣ እንደዚህ ያልኳቸው ዝርዝር ውስጥ አልገባም። አጭርና ግልጽ ነገር እግዚአብሔር በዚህ የሰጠኝ ጌታ ስሙ ለዘላለም የተባረከ ድንቅ ነው እኮ። በጣም ነው እኮ የሚደንቀው። አያችሁ ሰዎች መንፈሳዊ ሰዎች ወይ ደግሞ ሰው እግዚአብሔር እየገባው ሲሄድ ሁሉ ነገር የእግዚአብሔር ነው። ብንቆም እግዚአብሔር፣ ብንቀመጥ እግዚአብሔር፣ ስናገኝ እግዚአብሔር፣ ስንበረታ እግዚአብሔር፣ በቃ ምንም ሲሳካ እግዚአብሔር፣ ሲበላሽ እንደውም የኛ ነው። ጥቂት ነገር በቃ ጥሩ ነገር ካለች እሱ የጌታ ናት። እሱ እግዚአብሔር በእኛ ያደረገው ነው። የተበላሸው ግን የኛ ነው። ምክንያቱም እሱ ጻድቅ ነው፣ በስራው አይሳሳት። ክብር ለኢየሱስ። ስለዚህ ዮሴፍም እግዚአብሔር የሰጠኝ ሃሌሉያ፣ እግዚአብሔር የሰጠኝ ልጆች ናቸው። የሚገርም ነው። ስለዚህም እንደዚህ ያለ እባርካቸው ዘንድ ወደዚህ ምን አድርግልኝ አቅርብልኝ አለው። እስራኤልም ዓይኖቹ ከሽምግልና የተነሳ ከብደው ነበረ፣ ማየትም አይችልም ነበረ። ወደ እርሱም አቀረባቸው፣ ሳማቸው፣ አቀፋቸው። ጌታ ይመስገን። ማለት ይህንን ሲያየው በያዕቆብ ወይ ደግሞ በእስራኤል እግር ውስጥ ሆነን በሱ ቦታ ላይ ሆነን ብንመለከተው የእነዚህ የልጆችን አቅፎ የሚያሸተው ሽታ፣ እነዚህ ልጆችን አቅፎ የሚሰማው ስሜት በቃላት የሚገለጽ ነገር አይደለም። ምክንያቱስ ሲባል ከአንዱ ከሞተው ዮሴፍ ውስጥ የወጣ ነው። ለምንድን ነው ከሞተው ዮሴፍ ውስጥ የወጣ? በደንብ አድርገው እንዲያምን ማለት ዮሴፍ በቃ በዚህ ምድር ላይ እንደሌለ የሚረዳበትን መንገድ በልጆቹ በኩል አንድ ነገር ተረድቷል። ስለዚህ ብዙ ጊዜ አይተን እንደሆነ የምንጎዳው ወይ ደግሞ በጣም የምናዝነው ወይ ደግሞ በጣም ሲሪየስሊ ነገሩን የምናምነው በጣም የሚቀርቡንና የሚወዱን ሰዎች ከነገሩን ነው። በጣም የሚወዱን የሚያቀርቡን ሰዎች ከነገሩን ነገሩን እስቲ እንደው ማልልንም ወይ ደግሞ እንዲያረጋግጠልን ወይ ደግሞ ማስረጃም አንጠይቅም፣ ወዲያውን የምንቀበለው። ምክንያቱስ እንወዳቸዋለን፣ ይወዱናል። ምክንያቱስ እናምናቸዋለን፣ ይዋምኑናል። ያዕቆብ ላይ እንዲህ ነው የሆነው። ልጆቹ መጡና
ያችን በህብር የሆነችውን ልብስ አመጡና በእጁ የሰራትን አመጡና የፍየል ደም አድርገውበት ይሄ ማን ነው ሲሉት የልጄ ነው፣ ክፉ አውሬ ቦጫጭቆ ሞልቶታል፣ እነሆ ወደ ልጄ መቃብር እያዘንኩ ወርዳለሁ ብሎ ማቅ ለበሰ፣ ልብሱን ቀደደ፣ ዘመኑን ሙሉ በሐዘን አሳለፈ። ስለዚህ አንድ ቀን ዮሴፍ አለ ሲባል ነው እኮ በህይወት ካለ ሳልሞት ላገኘው ቶሎ አምጡልኛል። ምክንያቱም አርጅቷል፣ ምን ያህል ጊዜ እንደሚቆይ አያውቅም። ወዲያውኑ አመጡለት። በሰረገላም ወደዛ ምድር ገባ። ወደ ግብፅ መጣ። ዮሴፍን አገኘው። በቤቱ ቁጭ ብሎ ወደ ዕድሜ ማብቂያ ላይ እየሄደ ነው። ስለዚህ ከመሞቱ በፊት ደግሞ ያዕቆብ እንዲባርካቸው ዮሴፍ አምጥቶለት ምናሴን፣ ኤፍሬምን ሁለቱን ልጆች አስቀምጦለት ነው የሚያወራው። ስለዚህ አቀፋቸው። ከሞተው ልጄ ይወጣ አቀፋቸው፣ አሸተታቸው። የለም ካልኩ በኋላ የመጡ ልጄ ሞቷል ካልኩ በኋላ የተፈጠሩ እኔ ተስፋ ከቆረጥኩት ነገር ውስጥ ይበቀሉ። የማይታይ ነገር ለሱ ትንሣኤ ነው። ከሞተ ዮሴፍ ላይ ሁለት ልጆች ማየት ለያዕቆብ ትንሣኤ ነው። ስለዚህ እንደዚህ ነው ያለው የደመደመው። ምን አለ? እስራኤልም ዮሴፍን እንዲህ አለው፣ ልጆቹን አቅፎ ስሞ ዮሴፍ እኔ አላለ ፊትህን አያለው ብዬ አላሰብኩም። እውነት በቃ የእውነቱን ልንገርህ፣ አዎ የአንተን ፊት አያለው ብዬ አስቤ አላውቅም። ለአንድ ቀን ለአንድ ሰከንድ ወደ አይምሮ የመጣጣቅ ምን የሚለው ፊትህ ይመጣል፣ አይሃለሁኝ፣ እንደገና አወራሃለሁኝ፣ እንደገና እንነጋገራለን፣ እንደገና ሳልሞት አንተ ያለበት ቦታ ደርሳለሁ ብዬ በፍጹም አስቤ አላውቅም። ከዚህ በኋላ ያለው እንደዚህ ማለት እነሆ አለ እግዚአብሔር ግን፣ ክብር ለኢየሱስ ክርስቶስ። እግዚአብሔር ግን የትንሣኤው አምላክ ከሞተ ነገር ውስጥ ሕይወት የሚያወጣው ካለቀ ነገር ላይ የሚቀጠል ነገር የሚያመጣ የለም ከሚባለው ነገር ላይ አለ ብሎ መምጣት የሚችለው የሌለውን እንዳለ አድርጎ በሚጠራ ላይ ያዕቆብ አይደለ በሮሜ ላይ ጳውሎስ የሌለውን እንዳለ አድርጎ በሚጠራው አብርሃም አመነ ጽድቁም ሆኖ ተቆጠረለት። እንደዚህ ነው እግዚአብሔር። አዎ ምን አይነት ነው እግዚአብሔር? የሌለ ነገር ጠርቶ ያመጣል። ክብር ለኢየሱስ ክርስቶስ ይሁን። አብርሃም ይህንን ያመነው ጽድቅ ሆኖ ተቆጠረለት። እግዚአብሔር አምላክ የሌለ ነገር አምጥቶ ወደ መኖር ማምጣት የሚችል አምላክ ነው ብሎ በማመኑ በዮሴፍ ፊት ለፊት ላይ የሆነው ይሄ፣ በያዕቆብ ፊት ለፊት የሆነው ነገር ይሄ ነው። ዮሴፍ የለም ሞቷል፣ ተቀብሯል። እግዚአብሔር ግን ዘርህን አሳይ። ስለዚህ ኤፍሬምና ምናሴ ከሞተው ዮሴፍ መጡ። ዛሬ እንደዚህ እግዚአብሔር ቃል በቃ ስንል አይ አልበቃም ይላል። እኛንን በቃ ያለው እኛንን ዮሴፍ የለም ያለው እኛንን ዮሴፍ ሞቷል ያለው እኛንን በጣም በምናምናቸው ወይ ደግሞ በጣም ልናምን በምንችለው መንገድ አንዳንድ ነገሮች ተሰካክተው ያመንነውና በቃ የደከምነው ተስፋ የቆረጥነው። ነገር ግን በእግዚአብሔር ተስፋ አይቆረጥም። ኤፍሬም አለ፣ ምናሴ አለ፣ ዮሴፍ አልሞተም። ዛሬ በጣም የመጨረሻ ደረጃ ነው ያላችሁት ነገር ከሆነ እግዚአብሔር ዘር የሚያሳይ እግዚአብሔር ነው። እግዚአብሔር የዛ የለመነውን አይደለም ዮሴፍን አይደለም ከዮሴፍ በኋላ ያሳያል። በአገልግሎታችን ቢሆን፣ በትዳራችን ቢሆን፣ በልጆቻችን ቢሆን፣ በምድራችን ቢሆን ዮሴፍ አልሞተም። እግዚአብሔር ከዮሴፍ በኋላ ያለውን ያሳየናል። ክብር ለኢየሱስ ክርስቶስ ይሁን። በዚህ ቃል ተጽናኑ። ዘፍጥረት ምዕራፍ 48 ቁጥር 11 ከዛዶቅ ፐርዝ ነው። ዛዶቅ ፐርዝን ለመከታተል በየሳምንቱ አንድ መልእክት ስለምናደርግ ዩቲዩብ ገብተን እንመልከት። ጌታ ኢየሱስ ይባርካችሁ። ተባረኩልኝ። ዛዶቅ ጽድቅ፣ ትክክል፣ ልክ፣ በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17። በዛዶቅ በተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ። በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉት። ዛዶቅ